እናንተ ያዘናችሁ መስላችሁ በለቅሶ ውስጥ መርዝ የምትረጩ በለቅሶ ውስጥ ክፉ ነገር የምታስተላልፉ እናንተ ናችሁ። ሰው ብትወዱት እኔ አይደለም። በሚያስገርም ሁኔታ ከሁለት ቀን በፊት እንደዚህ በሚያስደንቅ ደስታ ውስጥ የነበረ ቤተሰብ በአሁን ሰዓት ላይ በአንዲት አጋጣሚ ምክንያት ምስቅልቅል ያለ ሁኔታ ውስጥ ይገኛሉ። ታዲያ ሀዘናቸውንም ሶሻል ሚዲያ እያከበደባቸው እንደሆነ ተመልክቻለሁ። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ከማረፋቸው በፊት ሊያሾ ተሳደበች በማለት የተነሳው ይሄ ጉዳይ እሳቸውም ሲያርፉ ያንቺ አፍ ነው በማለት እየቀጠለ ይገኛል። እኔ በጣም የሚደብረው ነገር በእናት ስድብ ቢሆንና በስድብ ማን ሁላችንስ ተሳዳቢ አይደለን? ዛሬ ሁሉም እየወጣ እንትን የሚለው ያልተሳደበ አለ። በዛ ቢሆን እኛ ስንቶችን ገለን ነበር። ግን ነፍሲ ማር ለሞቱትም ከዚህ ባለፈም በእናትና በልጅ ፍቅር መካከልም የገቡ ሰዎች አልጠፉም። ማለትም እናትና ልጅ ጥሩ ግንኙነት እንዳልነበራቸውና ትክክለኛ ቀረቤታ እንዳልነበራቸው እማዬ ምን ነው ኮረፍሽ እንደ በስራች ልነግርሽ እኮ ነው። ይሄ ሰምታችሁ ሊሆን ይችላል። 3 ልጆቿን አንቃ የገደለችው እናት በሚያስገርም ሁኔታ ለዚህ ተግባሯ ትልቅ አድናቆትንና ገንዘብን እያገኘች ይገኛል። ዶክተር አብይ ታደሰ ምንድነው ያጋጠመው? በአጋጣሚዎች የተሞላው ይሄ ሳምንት በትላንትናው ዕለትም ዶክተር አብይ መኪና አደጋ እንደደረሰበትና ምንም አይነት ጉዳትም እንዳልደረሰበት መልእክት ተናግሮ ነበር። ከዚህ ባለፈም ብዙ ወጣቶችን እያስጨነቀ ያለው አፈሳ በዚህ መልኩ እንደቀጠለ ይገኛል። እናቶችም ብዙዎችን ያስደነገጠውና የ3 ልጆች እናት የሆነችው ከጀርባ የምትመለከቷት ግለሰብ 3ቱንም በአንድ ቀን አንቃ በመግደሏ ታዋቂነትን ገንዘብን እየተጎናጸፈች ይገኛል። ለምን የሚለውን አብረን እንመልከተው። 3 ልጆቿን አንቃ ለገደለች እናት ጎፈንድሚ ላይ ከ$900,000 በላይ ያሰባሰቡና ከጎንሽ ነን አንቺ አይደለም የገደልሻቸው ብለው እያሰቡ የሚገኙ ሴቶች ናቸው። ከጀርባ የምትመለከቷት ሴትዮ በአሜሪካ ውስጥ የምትኖር በ2023 ዓ.ም 3 ልጆቿን አንቃ የገደለችው ሊንዚ ክላንሲ የምትባለው እናት ነች። ይሄ ደግሞ የልጆቹ አባት የሆነው ደግሞ የእሷ ባል የነበረው አሁን ኤክስ ሃዝባንድ ነው የእሷ ባል የነበረው ፓትሪክ ክላንሲ የሚባለው ባሏ ነው። እንደምትመለከቱት የ$2 ሚሊዮን ጎፈንድሚ ተዘጋጅቶ $2 ሚሊዮን እሷን ለመደገፍ $2 ሚሊዮን ተዘጋጅቶ ከስከ ኦልሞስት $900,000 አካባቢ ተሰብስቦላታል። በአሁን ድረስ በሴቶች ማለት ነው። ሊንዚ አሁን ሳለ ፍርድ ቤት የቀረበችበት ምክንያት ክሪሚናሊ ትቀጣ ወይስ አትቀጣ የሚል ነገር ነው። ልጆቿን ስለመግደሏ ራሷ አምናለች። አንቃ ስለመግደሏ ራሷ ኮንፌሽን ሰጥታለች። ግን አሁን ላይ ወር ደግሞ ጁሪ የቆሙት ወር ደግሞ ፍርድ ቤት ያሉት በአሁን ሳለ ክሪሚናሊ ትቀጣ ወይስ አትቀጣ ነው። ክሪሚናሊ መቀጣት ማለት እንዴት መሰላችሁ? አንድ ሰው ወንጀሉን በሚፈጽምበት ሰዓት ላይ አይምሮ ትክክል ነበር ወይ ደግሞ ሜንታል ሬዲነስ ወይ ደግሞ ሜንታል ሄልዙ ትክክል ነበር የሚባለው ነገር ይጣላል። የአይምሮ ችግር ያለበት ሰው ከባድ ወንጀል ቢፈጽም በክሪሚናል ነው የሚቀጣ ወይስ ደግሞ ወደ አይምሮ ማገገሚያ ቦታዎች ነው የሚላከው የሚባለው ነገር ህግ ይወስናል። ብዙ ጊዜ የአይምሮ ጤና ችግር ያለባቸው ሰዎች እንትናቸው ዋሌታቸው ሰው ደግሞ የሆነ ቦታ ላይ ይኖራቸዋል መታወቂያ። ምናልባት እንኳን ከባድ ወንጀል ላይ ቢገኙ ደግሞ ምናልባት እንኳን የሆነ ማይሆን ቦታ ቢገኙ የአይምሮ ጤናቸው እንደሚያጠራጥር ታውቆ ወደ ሌላ ቦታ እንዲወሰዱ ወደ እስር ቤት ሳይሆን ወደ ሌላ ቦታ እንዲወሰዱ ሰጀስት የሚያደርግ ማለት ነው። እንግዲህ 3ኛ ልጃቸውን ከወለደች በኋላ በከፍተኛ ሁኔታ በፖስት ፓርተም ሳይኮሲስ በሚባለው ደግሞ እንስቶች ከወለዱ በኋላ በሚያጋጥማቸው የሜንታል ችግርና የሆርሞናል ቼንጅ ምክንያት ከፍተኛ ዲፕሬሽን ውስጥ እንደነበረች ከዚህም በተጨማሪ ደግሞ አንዳንድ የሜንታል ኢልነስ ወይ ደግሞ የሜንታል ሆስፒታሎችም ገብታ እንደነበረ መረጃዎች ያሳያሉ። በዚህ ጊዜ እንግዲህ ባሏ ስራውን አቋርጦ ወይ ደግሞ ፓተርኒቲ ሊቭ ወስዶ ሚስቱ ስለወለደች ስራውን አቋርጦ ሚስቱን ሰፖርት ለማድረግ ወደ ቤቱ ይመለሳል። ደግሞ ቤቱ ውስጥ መዋል ይጀምራል። ስለዚህ ልጆቹን ቴክ ኬር ለማድረግ ሆነ እሷን ቴክ ኬር ለማድረግ ስራውን አቋርጦ እንግዲህ ወደ ቤት ተመልሷል። ይህ የምትመለከቱት ቪዲዮ የተቀረጸው እንግዲህ እሷ ቤቷ ውስጥ ሆና ልጆቿን በመግደል ላይ ባለችበት ሰዓት ላይ እሱ በምትመለከቱት አይ ቲንክ ይሄኛው ሲቪኤስ ነው የሚባለው እንደ ፋርማሲ አይነት ነገር ነው መድኃኒት ለልጃቸው ለመግዛት ወደ ፋርማሲ በሄደበት ሰዓት ነው። እዚህን ጊዜ እንግዲህ ሊንዚ 3 ልጆቿን በመሰብሰብ ወደ ቤዝመንት ወር ደግሞ ወደ አንደርግራውንድ ወደ ቤቷ አንደርግራውንድ በመውሰድ በሰውየው ኦፊስ ወር በፓትሪክ ኦፊስ ውስጥ እያንዳንዱን እያነቀች ትገላቸዋለች። ስትራንግል ያደረገቻቸው ባይዘው መግደል ብዙ ጊዜ የግድያ ወንጀሎች ወይ ደግሞ እንደዚህ የሰው መግደል ነገሮች ወደ ፍርድ ቤት ሲቀርቡ እንዴት ነው የገደለው የሚባለው ነገር ማተር ያደርጋል ውሳኔው ላይ። በጥይት ነው የገደለው፣ ወግቶ ነው የገደለው፣ አንቆ ነው የገደለው፣ በእጁ ነው ወይስ ማቴሪያል ተጠቅሟል የሚለው ነገር በጣም እንትን ይላል ይጠይቃል። ከዚህ ለምን መሰላችሁ? ድንገተኛ ግድያ ከሆነ ስሜታዊነት ሊሆን ይችላል ይባላል። ለምሳሌ በጥይት ከሆነ የገደለው ስሜታዊነት ነው፣ በቃ ወጣ ገደለው እትክ like a second ነው የወሰደበት። አንቆ መግደል ሲሆን ግን you have to እዛው ጋር ስትራንግል ያደርጋችሁ ደቂቃዎች መቆየት አለባችሁ። ምን ያክል ጭካኔ እንዳለና ምን ያክል ለመግደል ወስናችሁ እንደነበረ ጁሪ ወር ደግሞ ዳኞቹ የሚረዱበት ነው። መድኃኒቱን ገዝቶና ምግብም ደግሞ ከውጭ ገዝቶ ሲመለስ ሚስቱን ከፎቅ ላይ ወድቃ ያገኛታል። መሬት ላይ ወድቃ እጇና አንገቷ ስሊት ተደርጎ ማለት ነው። መሬት ላይ ወድቃ ያገኛታል። ልጆቹ ቤዝመንት እንዳሉ ትነግሯለች። ልጆቹን ሲያይ ደግሞ ልጆቹ ሞተዋል። ፖሊስ ይጠራል። እዛ ጋር ያበቃል ማለት ነው። ሊንዚ ልጆቿ እንደገደለች አምናለች። አዎ ገድያቸዋለሁ ብላ ተናግራለች። አሁን እንደነገርኳችሁ ጁሪው የቆመው እንዴት ነው እቺ ሴትዮ የምትቀጣው ክሪሚናሊ ሪስፖንሲብል ነች ወይስ አይደለች የሚለው ነገር ዲሳይድ ለማድረግ ነው። የቲክቶክ ሴቶች ወር ደግሞ ሶሻል ሚዲያ ላይ የሚገኙ ሴቶች ግን ምን ያክል ሴክ እንደሆኑ የተመለከትኩበት ነው። አልገደለችም ወር ደግሞ ልጆቿን አልገደለችም ከማለት አልፎ ባሏን የገደለው እስከ ማለት ሄደዋል። ልጆቹ በሞቱበት ሰዓት ላይ ክሊርሊ
በሴኩሪቲ ካሜራ ሌላ ቦታ እንዳለ ከታወቀ በኋላ ማለት ነው። ደግሞ ተመልከቷቸው። ሰው ገፍቷት ነው ወር ደግሞ እሷ አይደለችም ከፎቅ የዘለችው ሰው ገፍቷት ነው እንደዚህ ብላ ነው የወደቀችው። እንደዚህ ተንጋዳ ብትወርቅ ኖሮ ከቤቷ እንደዚህ ሆኖ እንደዚህ ነው እያሉ እንግዲህ ራሳቸውን ከፎቅ እያወጡ እንደምትመለከቱት ቪዲዮችን እየሰሩ ነው የሚገኙት። ሴትዮዋ ራሷ አዎ ልጆቼ እንግዲህ እያሉ ብላ ያመነች። እንዴት ነው እንደዚህ ነገር የሚካሄደው? እኔ በጣም ነው የሚገርመኝ። ባይዘው ይሄንን ኬዝ የተከታተላችሁ ያላችሁ ካላችሁ ሐሳባችሁ ምንድን ነው ስለዚህ ኬዝ ማታውቁ ሰዎች ደግሞ ሞር ጉግል አድርጋችሁ ደግሞ ሞር ዲጊን አድርጋችሁ በደንብ አይታችሁት ኮሜንታችሁን ሐሳባችሁን ኮሜንት ላይ አሳውቁኝ። ሴቶች ከወሊድ በኋላ በጣም እንደሚጨናነቁና አይምሯቸው ያልሆኑ ነገሮች እንደሚያስብ ይታወቃል። ግን እንደዚህ አይነት ነገር ሲፈጠር የመጀመሪያውና የሷ ብቻ ነው። ታዲያ ይሄ ነገርም ለምን ፕሮቴክት አላደረካቸውም በማለት ጥያቄዎች እየተነሱበት ይገኛሉ። እናንተ ከዚህ ሐሳብ ጋር እንዴት ትዋሃዳላችሁ? ኮሜንት ላይ ሐሳባችሁን ንገሩኝ። ብትችሉ ከዚህ ቲክታክ ቤተሰቦቻችሁንና ልጆቻችሁን በጣም አርቁ። ለዚህ ምስክር እነዚህ ሶስት ሰዎች በቂ ናቸው። እንግዲህ እነዚህ ሶስቱም ሰዎች በተከታታይ ነው የሞቱት ማለት ይቻላል። ሶስቱም ደግሞ ሚዲያ ላይ ተጠልጥለዋል፣ ተዋርቶባቸዋል። የዴዚ እናት መጀመሪያ ላይ ገና ስለሷ መወራት ምናምን እንደተጀመረ ከትንሽ ቀን በኋላ ሞተች። ከዛ የናንሲ እናትም እንደዛው ስለሷ መወራት ተጀመረ፣ ወዲያው ሞተች። አሁን ደግሞ ስለዚህኛዋ እናት መወራት ተጀመረ። በሁለትና በሶስት ቀን ውስጥ አረፉ ተባሉ። ያውም እሳቸው በድንጋጤ ነው። ይህን ስታዩ ቤተሰቦቻችሁን ከሚዲያ ማራቅ ያለባችሁ አይመስላችሁ? እና አብዛኛው ኢትዮጵያዊ አንደበቱም አይኑም በጣም ከባድ ነው። ሁሉም ሰው ንጹህ አይደለም ብዬ ነው ማስበውና ይሄ ሚዲያ ላይ ፎቶ ሲለቀቅ ቪዲዮ ሲለቀቅ ምናምን ኖርማል ይመስለናል፣ ግን አይደለም። ብዙኛ ላይ ክፋትን የሚያስቡ ሰዎች የሚያገኙን እዚህ ጋር ይመስለኛልና እግዚአብሔር ይጠብቃል። ብዙዎቻችንን የሚያስደነግጠው አሜሪካ ውስጥ የተፈጠረው ነገር እናት ከቤተሰቦቿ ጋር መቀያየም እንደነበረባትና ብቻዋን መኖር ፈልጋ ራሷን አስተዳድራ እየኖረች እንደነበር ሁላችንም ሰምተናል። ግን ምን ያክል ፍቅር እንደነበራቸው በሌላ መልኩ ከዚህ በፊት ቪዲዮአቸውን እያየን ስንቀና የነበርን ሰዎች እናስታውሳለን ብዬ አስባለሁ። እንደ ማስታወሻነት እንዲሆናችሁም ይህንን ቪዲዮ ጋበዝኳችሁ። ጉራጌ አቦ ጉራጌ በሚገርም ሁኔታ ከሁለት ቀናት በፊት እንደዚህ በደስታና በፌሽታ ስትጨፍር ስትዝናና የነበረች እህታችን በአሁኑ ሰዓት ላይ በማትገምተው ሁኔታ እናቷን አጣለች። ለዚህም ምክንያት እየተደረገ የሚገኘው ሶሻል ሚዲያ ነው። ምክንያቱም ጭንቀትን ፈጥሮባቸዋል የሚል ሐሳብ እየተነሳ ስለሚገኝ ብዙዎችም ተጠቂ ያደረጉ የሚገኙት ሊያሾን እንደሆነ ተገንዝቤያለሁ። እናንተ ያዘናችሁ መስላችሁ በለቅሶ ውስጥ መርዝ የምትረጩ በለቅሶ ውስጥ ክፉ ነገር የምታስተላልፉ እናንተ ናችሁ። ሰው ብትወዱት እኔ አይደለም። ከመሬት ተነስቼ አላወራሁ። ከመሬት ተነስቼ አስተያየት አልሰጠው። ከመሬት ተነስቼ እዛ ቤት ላይ እጄ ልጥፍ አላልኩም። ያየነውን ነገር ነው ያወራሁት። የሰማነውን ነገር ነው ያወራሁት። አስተያየት የተሰጠበትን ነገር ነው። ከዛ ከሁሉም እንግዲህ ዮሪም ተናግሯል፣ ሁሉም ሰው ተናግሯል። ከሁሉም ወሬ ተለይቶ የኔ ጎልቶ ታየ። መጣችሁ። ምክንያቱም አንገት የሌላት ሴትየው ልኳን ስለምነግራት እውነት ስለምነግራት አሜሪካ ሀገር ላይ ከአሜሪካ ሀገር ተነስተሽ ልጅሽን ወደ ኢትዮጵያ ዲፖርት ያደረግሽ ለልጆች እናት መሆን እማቺ ርካሽ ሴት ነሽ ስላልኳት ልክ ነኝ። እናት ለልጇ ዋጋ ስትከፍል እንጂ ዋጋ መክፈል አቅቷት ወደ ኢትዮጵያ ስትልክ አላቅም። ይሄ ደግሞ ለሷ ያማታል። ምክንያቱም እንደ ወላጅ እንደ እናት ነው ሚዲያ ላይ ቁጭ ብላ እኔን ስለምትናገረኝ ሪያሊቲው ይሄ ነው።
አሜሪካ ሀገር ላይ እናት ተቸግራ ያላትን ሽጣ ከፍላ ልጆቿን ትወስዳለች። አንቺ አሜሪካ ሀገር ተቀምጠሽ ልጆችሽን ማሳደግ አቅቶሽ ኢትዮጵያ ልከሽ ቁጭ ብለሽ ከኔ ጋር ኦንላይን ላይ ትሰዳደቢያለሽ፣ መልስ ትመልሻለሽ ስለምላት በየትኛውም አጋጣሚ ትመጣብኛለች። የቤተሰብ ጉዳይ ሶሻል ሚዲያ ላይ ሲመጣ ብዙ ጊዜ አይተናል። ትክክለኛ ሁኔታ ውስጥ እንደማይገባ ወይም ደግሞ ማንንም እንደማይጠቅም። እንደ ምሳሌነት ብዙዎቻችንን ያሳዘነው የአርቲስት ነጻነት ህልፈት በተሰማ ጊዜ የነበረውን ሁኔታ ማስታወስ እንችላለን። ከበቂ በላይ ስለሆነ እሱን ነግሬያችሁ ለፍ ሌሎችም እንዳለው ነው። በሚያስደንቅ ሁኔታ ስለሟችም እናትነቷን ወይም ደግሞ መልካምነቷን የሚገልጹ መረጃዎች እየተነገሩ ይገኛሉ። ካለፉ በኋላ እንደዚህ አይነት ሐሳቦች መነሳታቸው ምንም ለሳቸውም ጥቅም ያለው አይመስለኝም። ግን አንድ አመለካከት አለኝ። ምን ጊዜም የሰው ልጅ ባለበት ጊዜ እዚሁ በኑሮ ጊዜ ሊረዳም ሊወደስም ይገባዋል ብዬ አስባለሁ። ለማንኛውም የተነገረውን ሐሳብ ተመልክተነው እንመለስ። አንዱ እናት ብቻ ነበረችም ዛሬ ሚዲያ ላይ ወጣ እንዲቀለለች ማንም እንዲያላት እንጂ ምን አይነት እናት እንደሆነች ልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት። እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላል እንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ ብላ ትንሽ አትልት። አስቀድሜ እንደነገርኳችሁ የሰው ልጅ ባለበት እድሜ ወይም ደግሞ ባገኘነው አጋጣሚ ነው ልናወድሰውም ልንረዳውም የሚገባው ብያችኋለሁ። ታዲያ አንድ እውቅ የሚባል አርቲስት ወይም ደግሞ በጣም የምትወዱት አርቲስት አላዳንኩሽም ላይ የምታስታውሱት አርቲስት በአሁኑ ሰዓት ላይ እርዳታችንን እየጠየቀ ይገኛል። እንመልከተው። ከዛሬ 6 ዓመት በፊት እዚህ ቦታ ላይ ነበር እኔ ወደ ባክስቴጅ ለመግባትና በቃ ኃይለኛ ዝናብ ለ1 ሰዓት ያክል ኃይለኛ በረዶ የቀላቀለ ዝናብ ዘንቦ ነበርና ይሄው እንደምታየው ክፍት እዛች ጋር ሳላውቀው ይሄ ነጭ በረዶ ነው በእግሬ ልክ ነው ያገኘኝና እንደዚህ ብድግ አድርጎ ነው ያፈረጠኝ። እዚች መጠቁማት ቦታ ላይ ነው የወደኩት። ከዛ ወድቄ በዚህ በጎን ነው የወደኩት። ይሄ ቦል የሚባለው ነገር እንደዚህ ነው ብድግ ነው። ያው በረዶ ነው፣ ሴራሚክ ነው። ከዛ በኋላ ተነስቼ ብድግ ብዬ ወደዛ ለመግባት ሳስብ እግሬ ውስጥ የሆነ ያለ ነገር የተሰካ ነገር የሚመስል ነገር አየሁ። እንደምንም ያችን ነገር ይዤ ተንፏቅቄ ቢሮ የገባው ማለት ነው። ቢሮዬ እዛች ቦታ ላይ ናት። ከዛ ቁጭ ብዬ በቃ ምንም እዚህ ሰውም የለም፣ ይሄ እንትኑ ተዘግቷል፣ በቃ ማን ይምጣ። መጨረሻ ላይ ወንድሜ አርቲስት ተፈራ ወርቁ በዚህ አካባቢ እዛች ጋር የሆነች የእህል ነገር አይቶ ጎብኝቶ ሲመለስ እርዳታ ነበረ እዛች ጋር የተቀመጠ እሱን አይቶ ሲመለስ አየኝና አልኩት። ከዛ በኋላ ጉዳዩን ነገርኩት። መንቀሳቀስ አልችልም፣ መቀመጥ አልችልም፣ በጣም ያመኛል፣ በጣም ያስጨውኝ ነበር። በዛ መኪና ይዞ መጣ። አንድ ሐኪም ቤት ብዛ ራጅ ተነሳው። የአጥንት መሰበር ፍራክቸር የሚሉት ነገር አጋጠመኝ ማለት ነው እዚህ ቦል ዋጋ። ስለዚህ ያለው አማራጭ በተለያየ ቦታ ሄዶ ሕክምናው መውሰድ ነው እንጂ እሽታን ይሄ የሚያሹ ሰዎችን እሱም ማያስለቅቀው ምግብም እንትን አይለውም እና በቀጥታ አቤት ሆስፒታል ሄድኩኝ። ከአቤት ሆስፒታል ያለውን ነገር አዩት። በቃ ኦፕሬሽን ተደርጌ ብረት ገባ ማለት። ከዛ በኋላ ለብዙ ጊዜ ብዙም አያመኝም። እንደ ልብ መሮጥ ባልችልም ብረቱ ይይዘኛል። እንደ ልብ መገላበጥ ባልችልም ይይዘኛል እና ግን አያመኝም ነበር። አሁን ያው በቅርቡ ሄጄ ስመረመር እንዳልኩ የብለድ ሰርኩሌሽን እንትን ብረቱ ይዞታልና ያ ደግሞ ወደ አጥንት ስለማይደርስ በጣም ጥሩ ያልሆነ ነገር ይገጥማል። ያመሃለም ደግሞ ህመሙ እንዲቀንስልህ ኦርቶፕላስቲክ ሰርጀሪ መገጠም አለበት ተብሎ ጥቁር አንበሳ ሪፈር ተጽፎ አሁን እንግዲህ ዳኑ አጥንት ስፔሻሊስት ዳኑ ወይም እንግዲህ አላውቅም ሌሎችም እነ ዮርዳኖስ አሉ ይባላል። እንግዲህ እነሱ ጋር ተሄዶ አንዱ ጋር ሊሆን ይችላል ይሄን ነገር እንግዲህ ባለው ነገር ገንዘቡ ከተገኘ ተከማለው ብዬ አስባለሁ። ከእግዚአብሔር ጋር ኧረ ፈጣሪ ይረዳናል።
ፈጣሪ ይርዳን ለሁላችን፣ ኢትዮጵያን ሰላም ያርጋት። ይሄን ደግ ህዝብ ደግሞ እኔ በእውነት በኢትዮጵያ ህዝብ አላፍርም። ደግ ህዝብ ነው። አሁንም ኮሜንት ላይ የማየው ነገር በጣም ልብ የሚነካ ነው። ስለኔ በጣም ብዙ ሰዎች የተሰማቸው አሉ። እኔ እነሱ ላጽናና እንጂ እኔ በእውነት እኔ መጽናናት እንኳን ራሱ አልቻልኩም። እነሱ መጽናናት የሚገባኝ ብዬ ነው የማስበው። ለምን አርቲስት ዮሐንስ አፈወርቅም ከመሞቱ በፊት ይህንን እርዳታ እንድናደርግና እንድንተባበረው እየጠየቀ ይገኛል። ብዙዎቻችንንም ያስደነገጠው የእኚህ እናት እልፈትም በእንደዚህ አይነት መልኩ እንደሆነ የመሞታቸው ምክንያትና ሁኔታው በእንደዚህ አይነት መልኩ ተገልጿል። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቂቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው፣ ይመሽቷል። ቂቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም እና ምን ሆነ? ሙሉ ለሙሉ ኦል ዘ ዌይ አልዘጉትም። ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነስ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ልጅም ስለ እናቷ በአንድ ወቅት እንደዚህ አይነት መልእክት በእንባ በተሞላበት መልኩ እንዴት እንዳሳደጓት፣ እንዴት እንደሚወዷት፣ እንደምትወዳቸው በእንደዚህ አይነት መልኩ ተናግራለች። እናቶቻችን በህይወት እያሉ ስለነሱ የምንናገረው ስንቶቻችንን የእናትነት ዋጋ የገባን ስንቶቻችንን የእውነት እናት እና እኔ ስለ እናት ሳስብ ብዙ ነገሮች በጣም ይከብዱኛል፣ መናገር ያቅተኛልና እግዚአብሔር ፈቅዶ የእናት አይነት እናት በሆን ምንኛ እድለኛ ነኝ። ግን አልችልም። እኔ የእሷን አይነት እናት መሆን አልችልም። ግን እናት በዓመት አንድ ቀን አይበቃትም። ሁልጊዜ 366ቱንም ቀን ምን አለ የእናቶች ቀን በሆነ ያሰኘኛል፣ ስለ እናቴ ሳስብ ማለት ነው። እና ደግሞ እስኪ አንድ ነገር ልጠይቃችሁ፣ የእናት እረፍቷ መቼ ነው? ማለት እናቶቻችን የሚያርፉት ምን ቀን ነው? ከወለድን ቀን ጀምሮ ስለኛ ያስባሉ። አስተምረውን አስመርቀውን ብለውም ስለኛ ያስባሉ። ወልድ ሁልጊዜ እንደ ልጆች ያዩታል። እና እናት እኮ ምንም ነገር ያንሳታል።
እናቶቻችን መቼ ነው የሚያልፉት? እኔ አሁን ለልጆቼ ቁርስ እየሰራው ምሳቸውን ምንድን ነው የምሰራው እላለሁ። ምሳቸውን እየሰራው ስለ ራሳቸው አስባለሁ። እራሳቸውን ደግሞ እየሰጠን ነገ ስለምንሰጣቸው ነገ ስለምናደርግላቸው ነገር እናስባለን። እና ስንቶቻችንን እናቶቻችን የሚገባቸውን ክብር የምንሰጥ እውነት እኔን ጨምሮ ራሱ በቂ የሆነ ነገር እናደርጋለን ብዬ አላስብም። ከዚህ ባለፈም ሌሎች አሜሪካ ላይ የምትኖሩ ሰዎች አንድ መልእክት ቀርቦላችኋል። እናቶቻችሁን አባቶቻችሁን በእድሜ ገዘፍ ያሉ ሰዎችን ከሀገር ቤት እየወሰዳችሁ ልጅ አታስጠብቋቸው በማለት እየተናገሩ ይገኛሉ። ኢየሱስ እናታቸውን ወደ ውጭ ሀገር እያመጡ በተመቻቸ ህይወት የሚያኖሩ አስመስለው የልጅ ልጅ ሲያስጠብቋቸውና በኩሽና ሲያርመጠምጧቸው የተለመደ ነው ይላል። ዛሬም በቅርብ ጊዜ በቲክታከር ላይቭ ላይ ምጧን እያስተላለፈች ህዝቡ መነጋገሪያ ሆነ የከረመችው ቲክታከር ሃና እናቷን ከወሰደች በኋላ በማይመች ሁኔታ ውስጥ እናቷ እንዳለች እነ ሊያሾ አንዳንድ ዜናዎች ቢዘግቡም ሰው ስም ከማጥፋት ጋር እያይዞት ነበር። ዛሬ ግን ከዛው ከአሜሪካ ዲኤም የተደረገልን እኒህ ሴትዮ ቤተሰብ ውስጥ በተፈጠረ አለመግባባት በቤዝመንት በሌላ መኖሪያ ቤዝመንት ተከራይተው በማይመች ሁኔታ ከአንድም ሁለት ስራ እየሰሩ አድካሚዎት እየገፉ ዛሬ ጊዜ ደግሞ ለባህል በሚሰሩ ተደራራቢ ስራ የሰዎች ግምትና የወዳጅ ዘመዶቻቸው ጥቆማ እንደሚያመለክተን በተኙበት ጭስ አፍኖ እንደገደላቸውና በትልቅ ሆስፒታል አስከሬናቸው ለምርመራ ሄዷል ይባላል። ስለዚህ ለሚዲያ እያለበሳችሁ እያጎረሳችሁ ካሜራ ጀርባ ከልጅ ልጆች ጋር እያሯሯጣችሁ ወላጆቻችሁን የማታሳርፉ የልጅ ባላንጋራዎች ከዚህ ስራችሁ ተመለሱ እላለሁ። ወንድማችሁ ገብረ ኢየሱስ የተለመደውን ጥቆማ ለእናንተ አድርሷል። ለሞተችው እናታችን ለቤት ውስጥ ለቲክታኩም ድምቀት የሆነች ሁላችን እናት ለምትመስለን እናታችን ነፍስ ይማር። ለልጆችም እንግዲህ ክፉም ሆኑ ደግ መጽናናትን እንመኛለን። እመለሳለሁ እመላለሳለሁ። ለእህት ልምከረሽ እናትሽን ከኩሽና አውጫቸው። እናትሽን ኩሽና አታስከትፊያቸው። ኬተሪንግ አታሰሪያቸው። አሳርፊያቸው። ወርቃቸውን ድርድር ቀሚሳቸውን ዝንጥ አድርገሽ ማሳጅ እያስደረግሽ እናውቃለን። ብዙዎቹ ከቤት ሀገር ያሉ እናቶች ራሳችን አንፈልግም አንቀመጥም ብለው ዴክ ልጅ እንደሚጠብቁ እናውቃለን። ፈልገው ነው። አንቺ ግን አደባባይ ላይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አክብራለሁ እናቴን አክብራለሁ። ያ አሜሪካ ሀገር ውስጥ ደሽ ክትፎ በቆጮና ክትፎ ታሰራችኋለሽ። ከዛ በኋላ ዩሶ ኪዩት ማኒ ቲት ዶክተር አብይም ስለተፈጠረበት አደጋ በእንደዚህ አይነት መልኩ ኢንፎርሜሽንን አድርሷል። ሃይ ጋይስ እንዴት ናችሁ? አም ቬሪ ጉድ በጣም ደህና ነኝ። ምንም የሆንኩት ነገር የለም። አሁንም በስራ ላይ ነው የምገኘው። ኦፕሬሽን ክፍል ነው ያለሁትና ብዙዎቻችሁ ስትጨናነቁ አይቻለሁ። አም ቬሪ ጉድ ምንም የሆንኩት ነገር የለም። በጣም ነው የማመሰግነው። ወዳችኋለሁ። መልካም ቀን። ከተለያዩ አካባቢዎች እየታፈሱ የሚገኙ ወጣቶችም በእንደዚህ አይነት መልኩ እየተሸኙ መሆኑን መረጃዎች እየወጡ ይገኛሉ። ቪዲዮውን እንመልከተው። እንኳን አብሮ ኑሮ ይቅርና የግፊት አንዴ እንኳን ያዩትን ያባባ ያቅት የለም እንደ ዳፍታ እንኳን ችሎ መለየት እንኳን አብሮ ኑሮ ይቅርና የግፊት አንዴ እንኳን ያዩትን ያባባ ያቅት የለም እንደ ዳፍታ እንኳን ችሎ መለየት መላመድ ከመወለድ በላይ አስተሳስሮ አኩራይቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል? ወንድም ካሊድ ፋውንዴሽንም የተሰበሰበው እርዳታ እጄ ላይ አልደረሰም፣ እስካሁን ድረስ የገባልኝ 4 ሚሊዮን ነው በማለት መልእክቱን በዚህ መልኩ ተናግሯል። $50,000 ምንም ያገኘሁት በዜሮ እንደተባዛ ቁጠሩት ብሎናል። እስኪ ሐሳቡን እንመልከተው። አንዳንዳችሁ አድርሱልኝ 50,000 በአዶናይ ፈንድሬዚንግ ጊዜ ላይ $50,000 ወይ ደግሞ 8 ሚሊዮን 9 ሚሊዮን በቃል የገባው ሰውዬ እስቲ የታለ እና የታለ ደረሰኝህን ይዘህና እስቲ በሉልኝ። እኔ ህልሜን ነው መሆን ፈልገው በቃ ህልሜን ማሰብ በቃ እንደ ህልም እኮ እንደ ሞቶ ተቀምጣለች በኢትዮጵያ ልመናና የጎዳና ህይወት ታሪክ አድርጎ ማስቀረት። ከዚህ ላይ ከሰጠሁ ብሎ መቼም አትፈርድበትም። በማግስቱ ቀን ስራ ነበረው ወጣ
ሚዲያው ላይ እንደምታየው 20 ሚሊዮን 30 ሚሊዮን እኔ ሰውየው ካለ $50,000 የሰጠሁት ሰውዬ ሰጥቻለሁ። ከዛ ደግሞ አንዳንድ ሚሊዮን ብር ብላችሁ ቃል የገባችሁልን የነበራችሁ ሰዎች አሉ። ከወንድማችን ጀስቲስ ባለቤት የሱፍ ኢንጂነር የሱፍ ውጪ ገንዘብ የሰጣችሁንም እሱም በእኛ በኩል የመጣ ወንድማችን ከዛ ውጪ እንደዚህ ያክል ሰጠን የምትሏችሁ ካላችሁ ወላሂ በፈለጋችሁት መንገድ ደረሰኛችሁን ይዛችሁ መታችሁ ሲንጠይቅ አንድ ሚሊዮን ከዛው 4 ሚሊዮን ምናምን ብር ነው የተሰበሰበው። አሁን ከዛው ተቸገርን ብለን አሁን ተነስተን ሚዲያ ገቢ ማሰባሰብ ልንወጣ ብትል ባለፈም ሲሰበሰቡ ቆይተው ለመዱ አይነት ነገር አንድ ወርም 2 ወርም አያሻግረንም እኮ ምናልባት ሸሚዟን በ200 ማማ ሸሚዟን ቁም አንቺ ግን ባለቡቲክ ሆነሽ አሁንም ሻይ በብስኩት ትበያለሽ? አይ አንቺ ትቀልጃለሽ። ይሄንንም ማግኘቴ ተመስገን ነው የሚባለው። አሁን ሰው በልቶ ስለማደሩ እንጂ ልብስ አያስጨንቀውም። በይሁንልሽ አንቺ መቼም የዚህ ዓመት ከፍተኛ ግብር ሰብሳቢ ተቋም ምን አይነት ሽልማት እንዳለው መቼም ላንተ መንገር አይጠበቅብኝም። በሚገባ ለቃ የሥራ እድገት ብትል ስለዚህ ምን እንድናደርግ ትፈልጋለህ? መቼም ህዝቡ የታወቀ ነው። ምንም ነገር ቢደረግለት ከመማረር ወደኋላ አይልም። ስለዚህ በዚህ ዓመት የግብር መጠን ማሻሻያ እናደርጋለን። ይሄ ነገር ግን ህዝቡን ሊያስቆጣ አይችልም? ነገርኩህ እኮ እንደውም ህዝቡን ሊያስቆጣ የሚችለው የዜዱና የጆኒ ፋይት ቢቀርበት። ስቀልድ ነው። እውነታው ግን ህዝቡ ለአንድ 2 ወር ቢነጫነጭ ይረሳዋል። እኛ ደግሞ ምን ያህል ትልቅ ሽልማት እንደምናገኝ አንርሳ። ስለዚህ አለቃ ከምን እንድንጀምር ትፈልጋለህ? ከዚህ በኋላ የቀን ገቢ እንደዚህ ነው የሚል ነገር አይሰጥ። እኛ የሰጠነውን ሂሳብ ብቻ ነጋዴው ይቀበላል። ጨርሻለሁ። መሄድ ትችላለህ። ለምን በዚህ ልክ የተሳቀ ከምትሰራ ትንሽዬም ብትሆን ሱቅ አትሞክርም? እኔ ሲሄን ማድረግ ምጣላ ይመስልሻል? ክምሩ ከአቅሜ በላይ ሆነ። እንኳን የሱቅ መክፈቻ የገዛ ሚስቴን እንኳን ማኖር ከብዶኛል። በቃ ምንም አትጨናነቅ። ሰሞኑን እኔ ጋር ብዙ ስራ ስለሌለ ካንተ እቃዎች ጋር አድርገን አንድ ላይ እዚህ ስራ ትጀምራለህ። እውነትሽን ነው? አዎ፣ ሲስተካከልልህ የራስን ሱቅ ከፍት እኮ ትወጣለህ። እስከዛ እኔንም ታግዘኛለህ። በጣም ነው የማመሰግነው። ይሄን ትልቅ ደስታማ ሚስቴ መስማት አለባት። ሄጄ ልንገራት። እንዴት ደስ እንዳለኝ ብታይ። እንዴ ምን ተገኘ? ዛሬ እንደተለመደው ከደንቦች ጋር ሰራሁት። የሆነች ባለቡቲክ አግኝታኝ አሳዝኛት ነው መሰለኝ አብሬያት እንድሰራ ፈቀደችልኝ። ደስ አይልም? እኔ አላምንም። ይሄ ልብስ ትጨበጭቡታላችሁ አይደለ? ወይ መቸብቸብ፣ ስራ እኮ እንደ ድሮ አይደለም። መቻለ ብላችሁ ታውቃላችሁ? አናቃችሁም እንደ የምትሉት በየስጋ ቤቱ የምትቀይሩት መኪና። ይሄ ነገር ተደጋጋሚ ሰማሁት ልበል። መቼ ነው የቤታችሁ ያለው ነጋዴ እንደዚህ ሲኖር ያያችሁት? መጀመሪያ ውስጣችሁ መርምሩ ማን በየስጋ ቤቱ እንዳለ። ሌባ ናችሁ እያልሽ ነው? ኧረ እኔ አልወጣኝም። ምን ያለበት አሉ። ለማንኛውም የግብር ቴክስት አልደረሰኝም ስላልሽ መክፈያ ወረቀት ልንሰጥሽ ነው የመጣው። 170 ሺህ ብር አይታችሁታል? ያለፈው ዓመት እኮ እንደዚህ አልከፈልኩም። ካለፈው ዓመት እኮ ለውጥ አለ። ለውጥ ሲኖር ደግሞ ጥሩ ገቢ አለ። ገቢ ሲኖር ደግሞ ግብር አለ። ታዲያ ለውጡ እኮ እኛ ጋር አይደለም ያለው። ታዲያ እኛ ጋር ነው። ቅሬታ ካለሽ 75% ከፍለሽ ቅሬታ ማቅረብ ትችላለሽ። ጨርሰናል፣ እንውጣ። ይቅርታ የኔት የዚህ ቡቲክ ባለቤት ወዴት ሄደች? ወይኔ ግብር እኮ ብዙ መጥቶባት አልከፈልሽም ብሎ አሸጉባት። ወይኔ ልብሴ ምንም አስቀምጡልኝ ያለችው ዕቃ የለም? አረ ምንም የለም። እንዴ ሌባ! ወይኔ ሌባ አርዱኝ! ወይኔ ወይኔ!
በዛሬም ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።